ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች በየሳምንቱ ሐሙስ ወደ እናንተ የሚቀርበው መስተዋት የተሰኘው ዝግጅታችን ጀምሯል። ባለፈው ሳምንት መስተዋታችን የጸሐፊ ተውኔትና አዘጋጅ መዓዛ ወርቁ ስራዎችና ሀሳቦችን ነበር የተመለከትነው። ብዙዎቻችሁ እንደወደዳችሁት ገልጻችሁልናል። ያላደመጣችሁት አድምጡት እያልኩ ዛሬ ደግሞ የመስጂድ አራህማን ኢማምና በኢትዮጵያ እስልምና ጠቅላይ ጉባኤ የሰሜን አሜሪካ ዲያስፖራ ተወካይ የሆኑትን ዶክተር ሼህ ካሊድ ኡመርን ይዤ ቀርቤያለሁ። በተለይ ከትምህርት ጋር የተያያዘው የህይወታቸው ክፍል አርአያነቱ የጎላ ነውና ልናካፍላችሁ ወደድን። ርዕዮት ዓለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁ። ተከታተሉን። ዶክተር ሼህ ካሊድ ግብዣዬን ተቀብለው ስለተገኙ በጣም እያመሰገንኩ ከአንድ ወር በፊት ይመስለኛል ፒኤችዲውን የያዙትና እስኪ በዚህ እድሜ እንደገናም ደግሞ ያሉት በመስጊድ አገልግሎት ይታወቃልና በእንደዚህ አይነት ሁኔታ ውስጥ ሆኖ ለመማር ትልቁ ግፊት ምንድን ነው የሚለውን እሱን ይንገሩንና ወደ ዝርዝር ጉዳዮች ደግሞ አልፋለሁ። ቴንኪዩ። በመጀመሪያ ደረጃ ርዕዮት እንደዚሁም ደግሞ ምንጊዜም ሚዲያ ይህንን አጋጣሚ እና እድል ስለሰጠኝ በጣም አመሰግናለሁ። እንግዲህ እድሜ ያው አሁን ወደ 57 አካባቢ ነው። ባለፈው ጃንዋሪ ነው ፒኤችዲን በህግ የወሰድኩት። እንግዲህ ከዚህ በኋላ በዚህ ትምህርት ጠበቃ ወይም ዳኛ ሁኜ ልሰራበትም ሳይሆን ያለሁበት የስራ መስክ ማህበረሰብን ፊት ለፊት ሆኜ የማገለግልበት ሁኔታ ላይ ስላለው አስተማሪም ስለሆንኩኝ ሰዎችን ተማሩ እያልኩ በምልበት ጊዜ እንደው አንተስ የት ደረስክ፣ አንተስ ምን እያረክ ነው እኛን ተማርክ የሚሉኝ እንዳይኖሩ በማሳየት ይቻላል በማሳየት ተማሩ ማለቱ የበለጠ ደግሞ ሞራል ይሰጣል። ደግሞ ከዚህ እድሜ በኋላ ደግሞ መማር እንደሚቻልም ለማሳየት ያደረኩት ነው። በነገራችን ላይ ልጄ ሲጨርስ ዲግሪውን ሲወስድ ለአንተ ብዬ ነው መማረው ሲለኝ ነበር እና ተማር፣ ግድ የለም ተማርና ከዛ በኋላ ለእኔ ይሁን ለአንተም ታየዋለህ አልኩት። ሲመረቅ ያው ከአንተ ጋር እኩል ሆንኩኝ አለኝ። ባችለር ነበረኝ በወቅቱ እና ከአንተ ጋር እኩል ሆንኩኝ ሲለኝ ክሊክ አረገብኝ። አትሆንም፣ እኔ እበልጥሃለሁ አልኩት። አሁን እስከዛሬ ድረስ እንግዲህ ተማር ለእኔ ብዬው ነበርና አሁን ደግሞ ኮምፒት እንፎካከር ብዬ ማስተርስ ፕሮግራም ከአንድም 2 ማስተርስ ፕሮግራም ተመዘገብኩኝ እና ኢትዮጵያ ያለ ኦንላይን ያለ አንድ የአርቲስቲክ ኢንተርናሽናል ኮሌጅ የሚባል በሊደርሺፕ እዛ ተመዘገብኩ። በ2 ዓመት ውስጥ በ2004 ማስተርሴን ወሰድኩ። እንደዚሁም ደግሞ አሁን ህግ የወሰድኩበት ሚኒሶታ ኢስላሚክ ዩኒቨርሲቲ የሚባል ዩኒቨርሲቲ አለ። እዛም ተመዝግቤ በህግ የመጀመሪያ ማስተርሴን ወሰድኩ። እንግዲህ ለልጆቼም መፎካከሪያ የሆነኝ ዘንድ ለሌላው ማህበረሰብ ደግሞ ምሳሌ የሆነኝ ዘንድ ብዬ የጀመርኩት አፕታይቴም ተከፈተ። በማስተርሴ ተመርቄ ወር ብቻ ነበር በመሀል የቆየሁት እና ከዛ በኋላ ጀመርኩ ፒኤችዲን በአላህ ፍቃድ። እሱንም እንግዲህ ባለፈው ጃንዋሪ ወስጃለሁ እና ምሳሌ ለመሆን ነው ዋናው ነገር አላማዬ ይሄው ነው። አንቺም ደግሞ እንደምታውቂው ርዕዮት
ያ ስለ ፍትህ የሚሰብኩት ሼህ እየተባለ ነው የሚነገረው እና በድምፃችን ይሰማ ጊዜ ስለ ፍትህ ብዙ ሰቢክ ያለው እና ህግ ምን ይመስላል? ሸሪዓ ነው የተማርኩት፣ በዲግሪ የመጀመሪያ ዲግሪ የወሰድኩት። ስለዚህ ስለ ፍትህ ስናገር ህግም ደግሞ በሸሪዓ ያለውን ቦታ አውቃለሁ፣ ያንን ወስጃለሁ። በዘመናዊ ህግም ደግሞ ፍትህ የት ቦታ ነው ያለችው የሚለውንም ደግሞ ለማወቅም ለማስተማርም ለመገንዘብም ብዬ ነው እና እይታዬን ሙሉ አድርጎልኝ። በጣም ደስ ይላል። በጣም ነው ደስ የሚለው። ምክንያቱም ብዙ ጊዜ ያው የምንናገራቸው ነገሮች ይኖራሉ አድርጉ ራሳችን ሳናደርግና አይ አንተስ አንቺስ ብንባል ማንኖርባቸውን ነገሮች እና እንደዚህ በተግባርም አይ በንግግር ብቻ አይደለም በተግባርም የሚለው በእርግጥ በንግግርም ብቻ ቢሆን ለምሳሌ እርስዎ ተማሩ ቢሉ በሌላ በኩል ያስተምራሉ፣ ብዙ ስራ አለዎት ምናምን፣ እሱ በቂ አይደለም ማለት አይደለም። ይሄ ግን የበለጠ ደግሞ ትልቅ አርአያነት ነው እና በጣም በጣም ደስ ይላል። መለስበታለሁ። ያው የትምህርት ጉዳይ ነው በተለይ የምንቆይበት እና አሁን ደግሞ ወደ መገኛው ልሂድና የምዕራብ ሐረርጌዋ መኢሶ ከእሷን ጀምር እስኪ። እንዴት ያለች ከተማ ነበረች? የልጅነት ጊዜው ምን ይመስል ነበር? ወደ ኢትዮጵያ ደግሞ እንመለስ እስኪ ከአሜሪካ። እንግዲህ እኔ የተወለድኩት ምዕራብ ሐረርጌ መኢሶ የምትባል ወረዳ ውስጥ ነው። እቺ ከተማ ስትራቴጂክ ከተማ ነች። እንደ ስትራቴጂነቷ አላድግ ብላ ነው እንጂ በጣም አየሯ ሞቃታማ የሆነ አየር ነው ያለው። ባቡርና መኪና ነው እኛ ሀገር ትራንስፖርቴሽን ያለው፣ ሁለቱንም አላት። ወደ ምዕራብ ሐረርጌ በምትሄጂበት ጊዜ ከአዋሽ ቀጥሎ ሁለቱንም ባቡሩንም መኪናኑም አክሰስ ያላት ከተማ መኢሶ ነች። ከዛ በኋላም የለም፣ ሁለቱንም ያለው። ከዛ በፊት አዋሽ ነው ያለው እና ያቺ ከተማ ስትራቴጂ ቦታ ሆና ልታድግ አልቻለችም። ግን አሁን የደረቅ ወደብ ቦታም ልትሆን ነው ተብሎ ትንሽ ተስፋ ያላት ሀገር ነች እና ልጅነቴን እዛ ነው እስከ 11 ዓመት እስከ 12 ዓመት ቁርአን ትምህርት ቤት በመሄድ ነው የጀመርኩት። ቁርአንን እንደጨረስኩኝ የሃይማኖት ትምህርት መጽሐፍቶች 1 2 3 አነበብኩኝ። ወደ መደበኛ ትምህርት እዚህ አትገቡም፣ አዲስ አበባ ሄዳችሁ ነው የምትገቡት ብሎ አባቴ አቆየን ወደ አዲስ አበባ። ከዛ በኋላ እንግዲህ በ1972 በኢትዮጵያ አቆጣጠር ወደ አዲስ አበባ መጣሁ። አዲስ አበባ ስመጣ አማርኛ ቋንቋም አልናገርም። ዛሬ እንደዚህ አቀላጥፌ የምናገረው ኦሮምኛ፣ አረበኛ እና ሶማሌኛ በደንብ አጠናቅቄ እናገር ነበር እና ሶማሌኛው ጠፍቷል። አሁን አረበኛውና ኦሮሞኛው ቀርቷል። ያው ስለማይጠቀሙበት ማለት ነው አይደል? አዲስ አበባ መጥተን በቃ ኦሮምኛ ቤት ውስጥ እጠቀማለሁ፣ አረበኛውን ትምህርት ቤት ውስጥ ቀጥዬዋለሁ፣ አግኝቼዋለሁ፣ ቤትም ውስጥ እንናገራለን። ነገር ግን ሶማሌኛው ወፍ የለም እና ይረሳል እና በዛ ሄደብኝ። ግን ሪቫይቭ ማድረግ የሚቻል ይመስለኛል። ደስ ይላል። እንግዲህ የቁርአን መቅራት ሂደቱ ምን ይመስል ነበር? ድሮና ዘንድሮን ምናልባት ማወዳደር የሚቻል ከሆነ ያኔ ምን ይመስላል የሚለውን እሱንም ቢያጫውቱን ደስ ይላል። እንግዲህ የአሁኑ ቁርአን ትምህርት ቤት ቁርአኑ ራሱ ታትሞ በየአይነቱ ተጽፎ በፈለግነው ከለር በፈለግነው ሳይዝ መርጠን ለልጆቻችን የምንገዛበት ሁኔታ ላይ ነው ያለ ነው እና እኔ በምማርበት ጊዜ የመጀመሪያው የቁርአን ክፍል ቁርአን ተገዝቶ እስኪሰጥህ ድረስ በቀጥታ ቁርአን ተገዝቶ አይሰጥም እና ሎህ ይባላል። እንጨት ነው እና ምንድን ነው የሚባለው? እንጨት፣ ጠፍጣፋ እንጨት ነው። እዛ ላይ ምንድን ነው የምናደርገው? እናጥበውና አመድ፣ ነጭ አመድ እናደርግበታለን። ፀሐይ ላይ እናደርገዋለን። ከዛ በኋላ ያችን ነገር አጥፍተን አስተማሪያችን ጋር አሳድረን እንሄዳለን። ጠዋት
የቀኑን ለሰን ይጽፍና ይጠብቀናል ማለት ነው። ማታ ላይ እሱ ያንን ጽፎ ይመጣል። አዲሱን ለሰናችን ከዛ ላይ እናገኛለን። ያችን ሙሉ ቀን ካነበብን በኋላ ካለፍን በኋላ ደግሞ እናጥባለን። በውሃ አጥበን አመድ እናደርግበትና ንጹህ አድርገን እናስቀምጥለታለን። እሱ ደግሞ መድ ይባላል። ከሰል ከዘይት ነው ከምን ጋር ተቀላቅሎ ጥቁር ነው። በዛ በእንጨት ተደርጎ ይጻፋል በዚህ በእንትኑ ላይ ማለት ነው። በዛ አይነት ሁኔታ የመጀመሪያውን ፓርት የማንበብ ችሎታችን ሙሉ በሚሆንበት ጊዜ አሁን ደርሰሃል ይባላል። ጸሎት ይደረጋል፣ ምግብ ለድሆች ይቀርባል። ከዛ ፓርቲ ይደረግልንና ቁርአን ተገዝቶ ይሰጠናል ማለት ነው። ከዛ እንግዲህ ቁርአኑን ማንበብ እንጀምራለን ማለት ነው። በዛ አይነት ሁኔታ ነው የተማርኩት። በእንጨት ላይ ነው ተመስግቦ ስለማይገኝ ውድ ስለሆነ የለም። እሺ አባቶ ለምን ነበረ ማቆየት የፈለጉት አዲስ አበባ እስክትመጡ ድረስ ቀጣይ የትምህርት ክፍሎችን እዛ እንዳትማሩ? በጣም ጥሩ ነው። ታላቅ ወንድም ነበረኝ ዑመር የሚባል። እኔ ሶስተኛ ነኝ ቤት ውስጥ። የመጀመሪያ ልጃችን ሚኤሶ እስከ 8ኛ ክፍል ትምህርት ቤት አለ እና እዛ አስገብቶት ነበር እና እሱ ላይ የመጣው የሳይኮሎጂ ጉዳይ እኛም ላይ እንዳይመጣ ፈልጎ ነው። በዓል ጊዜ የኢድ በዓል ጊዜ አይዘጋም፣ በኃይለ ሥላሴ ጊዜ ነው እና ስለማይዘጋ በግድ ያስቀረዋል አባቴ። ሲያስቀረውም ደግሞ አስተማሪዎቹ ለምን የዛን ቀን ቀረ ቢለ የዛን ቀን አሳይመንት ይሰጣሉ፣ የዛን ቀን ፈተና ይሰጣሉ፣ ቅጣቱ የከበደ ይሆናል። እነዚህ ነገሮች እንትን አድርጎታል። ሁለተኛ ነገር ደግሞ በሰልፍ ላይ በሚነበብበት እንትን ጊዜ ሃይማኖታዊ ጸሎቶች ይደረጋሉ፣ የክርስቲያን ሃይማኖታዊ ጸሎቶች እና እነዛ ነገሮች ደግሞ ቤት ሲገባ አባቴ ይሄንን ነገር አትበል ይለዋል። እሱም እዛ እኮ ያስተማሩን ነው ይላል። እንግዲህ እነዚህ ልጆች ምንድነው ግን ትምህርት ቤቱ ሃይማኖታዊ ነው ወይስ አይደለም? መደበኛ ትምህርት ቤት ነው። መደበኛ ትምህርት ቤት ቄስ የሚያስተምርበት ነው። ግብረገብ ምን የሚባል ነገር አለ መሰለኝ፣ ያ ያስተምራሉ። እንደዚሁ ደግሞ በሰማይ ያለው አባታችን ምናምን እየተባለ ይዘመራል። እነዛ ነገሮች እኛን ወደዛ እንዳይወስደን እንትን አድርጎ አዲስ አበባ እስላሚክ ትምህርት ቤት ጃሊያ የምትባል ነው። እንግዲህ አዲስ አበባ ስመጣ እንደነገርኩሽ 12 ዓመቴ ነው። አንደኛ ክፍል መግባት በዛን ጊዜ ይከብዳል እና ልቀጥል ወይስ እንደው? አዎ ጃሊያ የጃሊያውን የመን ኮሚኒቲ ነው አይደል? የየመን ኮሚኒቲ ነው። መርካቶ አሜሪካን ግቢ የሚባል አካባቢ ነው። እዛው ሱቅ ገዝቶ አባቴ ከሱቁ ጀርባ ቤት አለው። እዛ ውስጥ ሆነን እንሄዳለን እና እዛ ስመዘገብ 5ኛ ክፍል ነኝ አልኳቸው። ምክንያቱም በእድሜ 5ኛ ክፍል ነው የዛን መግባት የነበረብኝ እና ስላቸው ሰርቲፊኬት አሉ። ሰርቲፊኬት በሶማሌ ጦርነት ጊዜ ወድሞብኛል እና የለኝም፣ ጠፍቶብኛል አልኳቸው። ፈተና እንፈትንሃለን አሉ። ፈትኑኝ አልኳቸው። እንደዛ ሆኖ ነበር ግን ሰርቲፊኬቱ አልገባሁም። እንዳልኩሽ ትምህርት ቤት አልገባሁም። አንደኛ ክፍል ላለመግባት ነው። አማርኛ ቋንቋም አልችልም እና የሆነው ፈተና እንፈትንሃለን ሲሉኝ ፈትኑኝ አልኳቸው። አማርኛ እና እንግሊዝኛ አልጠረጠሩም። አረበኛ አይችልም ብለው አረበኛ ፈተኑኝ። ከዛ ደግሞ ማትስ ሂሳብ ፈተኑኝ። አረበኛው ላይ ጥሩ እነሱ ከጠበቁት በላይ ያገኘው፣ ግን ማትስ ላይ ትንሽ ደከምኩኝ። ስለዚህ 5 አትገባም 4ኛ ክፍል እናስጀምርሃለን አሉ። እሺ አልኩኝ እና 4ኛ ክፍል ገባው። 4 ስገባ እንግዲህ እንዳልኩሽ ሀሁ አላውቅም። አማርኛ በደንብ ጠንቅቄ የምናገር ሰው አይደለሁም። እንግሊዝኛ ጭራሽ የለም። ስለዚህ ማታ ማታ ይሄ ዑመር ያልኩሽ ወንድሜ ሜሶ ላይ እስከ 8 የተማረው ቤት ስንገባ ሀሁ ሂ እያለ ያስተምረናል። ኤቢሲዲ እያለ ማታ ቱተር ይሰጥኛል። እኔም ወንድሞቼንም ቀን ቀን ላይ
ትምህርት ቤት እንሄዳለን እና ጸባይኛው ልጅ ይባላለሁ። እኔ ጸባይ የነበረኝ ስለማፍር ነው። ባለመቻሉ ማለት ነው። ባለመቻሌ ስለማልችል ተነስ ይለኛል አስተማሪ፣ ቆማለሁ እና ሲጠይቀኝ እንግሊዝኛ አስተማሪ አንበብ ሲለኝ ዝም ነው የምለው። አትፍራ አላለ፣ ዝም፣ ምንም አልመልስለትም። እንደዚህ ልጅ ጸባይኛ ሁኑ ይላቸዋል። እና በአንድ ሴሚስተር ሁሉንም አጠናቅቄ በፈርስት ሴሚስተር ላይ 5ኛ ወጣሁ ከአጠቃላይ ደረጃ። የሚገርም ነው። በጣም ያጠኑ ነበር ማለት ነው። በጣም ነው ማጠና የነበረው እና እልህ ነበረ። ሊያፈራቻ ውስጤ እንዴት እስከ መቼ ድረስ ነው እነዚህ ጓደኞቼ እንትን የሚሉኝ እያልኩኝ ሳይነቁብኝ ለደረጃ በቃው። ከዛ ነው ወደ አወሊያ። ከዛ አራተኛ ክፍል ጃሊያ ጨርሼ አወሊያ ገባው። አወሊያ ስገባ እዛ ደግሞ እዚህ ጃሊያ ሂሳብ በአረበኛ ነበር ሂሳብ የሚሰጠው። አወሊያ ስገባ ሁሉም ነገር ኖርማል ሆኖ ሂሳብ በአማርኛው አሁን በምናውቀው ቋንቋ ይሰጣል እና እሱ ደግሞ ሌላ ነገር ሆነብኝ። አረበኛው ሳይሆን በአማርኛ እንግዲህ ሂሳብ ሲሆን ደግሞ እንትን አደረገኝ። ግን ጥናት እዛ ስለለመድኩኝ ጃሊያ ላይ በጣም ማጥናት ጀመርኩ። በአመቱ መጨረሻ ላይ 1ኛ ነው የወጣሁት ከአወሊያ። ከዛ ጊዜ ጀምሮ እስከ ሃይስኩል እስክጨርስ ድረስ በ1ኛነት ነው ያጠናቀቅኩት። ለ1ኛነት ደግሞ ያበቃኝ ሞራል የሰጠኝ አንድ ታሪክ አለ። ያ ለልጆችም ይጠቅማል፣ ሞቲቬት የሚያደርግ ነገር ነበረ። ወሊያ ትምህርት ቤት በሳውዲ አረቢያ ነበር የምትታገዘው። ኢስላሚክ ወርልድ ሊግ ተብሎ በጀት ይሰጣል። በዛ ነው አስተማሪዎች የሚተዳደሩት እና ትምህርት ቤቱም በዛ ነው እንትን የሚለው። የሳውዲ አምባሲ መጥቶ ጎበኘ ትምህርት ቤቱ። ሲጎበኝ በእያንዳንዱ ክፍል እየዞረ ለእያንዳንዱ ክፍል ምን ይላል? ከ1 እስከ 10 ለወጡ ልጆች በዘንድሮ ምን እሰጣለሁ አለ፣ 200 ብር የኢትዮጵያ እሰጣለሁ አለ። 200 ብር ጊዜ ለልጅ ደግሞ በጣም ትልቅ ነገር ነው በጣም እና የማይታሰብ ገንዘብ ነው እና 1ኛ ሴሚስተር ላይ በነገራችን ላይ 6ኛ ነው የወጣሁት እና ከ1 እስከ 10 እዛ ውስጥ አለሁ። ነገር ግን ደረጃ እኛ የምናውቀው ከ1 እስከ 3 ነው እኛ ጋር ታውቂያለሽ። እና ይሄ ሰውዬ ሀሳቡን ቢቀይር ከ1 እስከ 3 ቢል ችግር እንዳይመጣ ብዬ 3ኛ ለመውጣት ብዬ ነው ጥረት ያደርግ የነበረው እና በጣም 1ኛ ሴሚስተር ላይ 2ኛ የወጣ ልጅ ከክፍለ ሀገር የመጣ መሐመድ ኑር ይባላል። አዲስ አበባ ላይ በሰው ቤት ልጆችን ቱተር እየሰጠ ራሱን በራሱ እያስተዳደረ የሚኖር ነው እና ለምን አታስጠናኝም? ምሳም ራትም ከኛ ጋር አንድ ላይ እንበላለን አልኩት። ይመቸኛል አለ እና እቺ 1 2ኛ 3 4ኛ 5 6ኛ የሚባል ሂሳብ ፍራክሽኑ ይከብደኝ ነበር እና ምንድነው 1 2ኛ? ብርቱካን ለ2 ከፍለ 1ኛው ክፍል ይሄ 1 2ኛ ይባላል። 1 4ኛ ብሎ ማለት 4 ቦታ ከፍለው አንዱን ክፍል ስትወስድ ከ4ቱ አንዱ ክፍል እያለ በተግባር እንትን እያደረገ ያስተምረኝ ነበር እና እኔ ደግሞ 3ኛ ለመውጣት እሱ ያው 2ኛ ነው ያለው። 1ኛ የወጣው ልጅ እዚህ አሁን አትላንታ ነው ያለው ከኛ ጋር። እሱ ነው 1ኛ የወጣው፣ የክፍል አለቃችን ነው። እኔ ለ3ኛነት ነው እንግዲህ ስሮጥ የነበረው እና አስመላሽ ይባላል፣ ኤርትራዊ ነው አስተማሪያችን፣ አማርኛ አስተማሪያችን። በጣም የሚተርቡ አስተማሪዎች አሉ አይደለም? እንደዛ አይነት የሚተርብ አስተማሪ ነው እና በጣም እንፈራዋለን። እና ይሄ ገንዘብ ያሰከረው አረብ ይሄንን 200 ለእናንተ ከሚሰጥ ሰብስቦ ቢሰጠኝ ብሎ ክፍሎቹን ሴክሽኖቹን ደምሮ 20,000 ይሆናል ለእኔ ቤት እኮ ይገዛልኝ ነበር ያለ ይላል። እና ሁሉም ችግሩን ነው የሚያወራው እና
እሱም የቤት ችግር ነበረበት ማለት ነው። እና በሴሚስተሩ በአመቱ መጨረሻ ላይ ሰርቲፊኬት አዘጋጅቶ መጣና ገባ። ሁላችንም እንግዲህ ማን አንደኛ ማን ሁለተኛ ማን ሶስተኛ ይሆናል ብለን እንግዲህ በጉጉት እንጠብቃለን። መነጽር አድርጓል። ይችን ጥቁሯን መነጽር አድርጓል። ወዴት እንደሚያይ አናውቅም። ቁጭ አለና 200 ልትበላ አፈር ብላ ይላል። እና ማን ነው ካሊድ አለ። በነገራችን ላይ ማን ነው ካሊድ? እና 5 ካሊዶች ነበርን ክፍል ውስጥ 5 ናቸው አሉት ማለት ነው። እና እኔ በቃ ሽንቴ መጣ። አሁን ሊተርብ ነው ይሄ ሰውዬ አልኩኝ። እና አነሳና ካሊድ መሐመድ ዑመር አለ። እኔ ነኝ አልኩኝ። ቁም አለኝ። ቆምኩኝ። በቃ ፈራሁ። እኔ በቃ አሁን ሊተርበኝ ነው። አየኝና አጨብጭቡለት እሱ ነው አንደኛ የወጣው አለ። ለሶስተኛ የሄድኩት ማለት ነው። እና እኔ ወይኔ ባልወጣሁ አልኩኝ። ምክንያቱም ያስጠኛኝ ልጅ የካድኩት ነው መሰለኝና ክደት የፈጸምኩ መሰለኝና አስተማሪው እስኪወጣ ድረስ ነው የምጠብቀው የነበረው። ሰው ልጆች ያጨበጭባሉ ምን ይላሉ፣ እኔ ብቻ ልጁ ነው የሚታየኝ። እና አስተማሪው ልክ እንደወጣ ወላሂ እኔ ፈልጌ አይደለም አስቤው አይደለም፣ ኧረ ደስ ብሎኛል ይለኛል እሱ። ግድ የለም እኔ አስቤው ታውቃለህ ፍላጎቴን፣ እኔ ደስ ብሎኛል አንተ አለኝ። በዛ አረጋጋኝ። ያን የቀመስኳት 200ንም አላገኘሁም። ለምን ቀየሩት? ሀሳቡን አስቀየሩት። እና ያው ኢትዮጵያ ላይ ችግር ነው። እና 200 ብር እኮ እዚህ ሀገር ትልቅ ነገር ነው ምናምንና ሰዓት የሆነ ዲስኮ ሰዓት የሚባል የዛን ጊዜ ነው የተጀመረው። የሆነች በዲጂታል ነው እንደዚህ የምትሰራው ዲስኮ ትባላለች። በ20 ብር በ30 ብር ነው የምትሸጠው። እና እሷን ተሰጠችን። ያም ለእኔ ሞቲቬሽን ሰጠኝ። ከዛ ጊዜ የአንደኝነት ማዕረግ ጥፍጥናው ገባ ውስጤ። ሞቲቬሽኑም ኖረ አልኖረ አንደኛ መባሉ ለካ ይሄን ያስደስታል የሚለውን ነገር ይዤ ይቻላልም የሚለውንም ጭምር ልጆችን ሞቲቬት ማድረግ፣ አንተ አንደኛ ብትወጣ ሁለተኛ ብትወጣ እንደዚህ ብታደርግ ይሄን እናደርግልሃለን ብሎ እንትን ማድረጉ በጣም ከፍተኛ ለውጥ እንደሚያመጣ ያየሁበት ነው። ዋው የሚገርም ታሪክ ነው። በተለይ ከአስጠኙን በልጦ አንደኛ ባህር ዳር ፖሊቴክኒክ ነው አይደል? ከዛ ከፍተኛ ትምህርት የተጀመረው። ከዛ እንግዲህ እንዳልኩሽ እንደዚህ አንደኛ እየወጣህ እንዴት ነው ባህር ዳር ፖሊቴክኒክ ገባህ የሚል ሀሳብ ሊመጣ ይችላል። እኔ ሀሳቤ ሜዲካል ዶክተር ለመሆን ነው። ያው የኛ ዘመን ጊዜ 2 ፊልዶች ናቸው። በቃ ቤተሰብ ሁንልኝ የሚል ኢንጂነር ወይም ዶክተር ሁንልኝ ነው የሚሉት። እና በቃ ዶክተር ሆናለሁ ብዬ ነው። ውስጤ ፍላጎት የለኝም። እኔ በሽተኛም ሳይ ይጨንቀኛል፣ ደምም ሳይ አይመቸኝም። እና ግን ዶክተር የሚባለውን ነገር ቤተሰብ ስለሚፈልግ ማህበረሰቡ ስለሚወደው ብቻ ዶክተር ለመባል ነው ጥናትን ማድረግ የነበረው። እና 10ኛ ክፍል ጨርሼ 11ኛ ክፍል ስገባ ከምን መጣ የሚባል ነገር ሳላውቅ ፍርሃት ውስጥ ያደረ እንደ ዲፕሬሽን አይነት ነገር እና ትሞታለህ የሚል ነገር ውስጥ መጣ። እና ጓደኞቼ ሳያቸው እነዚህ አድገው የሚወልዱ ናቸው፣ እኔ በልጅነት የምቀጭ ነኝ እያልኩ ራሴን እነግረዋለሁ። እና አመት የምቆይ ሴሚስተር የምቆይ አይመስለኝም። እና ይህንን ሀሳብም ለሰው መናገር ለወንድሜም ለአባቴም ለማንም መናገር አልፈለግኩም፣ ያስፈራኛል። ግን መነሻ አለው? ያሞት ነበር ወይ አላውቅም። ይሄን ነው እኔ አእምሮ ወይም ዲፕሬሽን ምናምን ልጆች ትንሽ እንትን በሚሉበት ጊዜ መከታተል በጣም አስፈላጊ ነው። ወላጆች ልጆቻቸውን ጓደኛ ማድረግ በጣም አስፈላጊ ነው። እና የድሮ አባቶች እንደምታውቁ ይፈራሉ። ምንድነው እንደዚህ የምትለው? እባክህ ዝም በል ነው የምትባለው። እና ምንም የለብህም ሂድ ነው የሚባለው። ስለዚህ ገና ከወዲሁ መልስ እንደዚህ ይሉኛል የሚል ነገር ስላለኝ ዝም። እና
አስተማሪ ሲያስረዳ እኔ እንዴት አድርጎ እንደሚቀብሩኝ መቼ እንደምሞት ምናምን ነበር የማስበው እና 2 ዓመት 11 እና 12 እንደዚህ ገልጬ ሳላጠና ግን ከትምህርት ቤት ከቀረው ደግሞ ኮንስኮንስ ስላለው እሄዳለሁ። ሬጉላርሊ አልቀርም፣ አዳመጣለሁ፣ ግን አላጠናም። ማጥናት የሚባል ነገር የለም እና በዚህ አይነት ሁኔታ ሆኜ በምሰማው ብቻ እሰራለሁ ፈተና እና ምናልባት ሃይስኩል ላይ እንደዚህ እንትን በምልበት ጊዜ ማትሪክ በምወስድበት ጊዜ የባሰበት ወቅት ነበር እና ጭራሽ ኮንሰንትሬት አድርጌው እንኳን ባነበውና ብሰራው የተሻለ ውጤት አመጣ ነበረ። ግን ነገ ለመሞት ምን ያደርጋል እያልኩኝ ዝም ብዬ አነባለሁ፣ ሰርክል እያረኩ እሄዳለሁ እና ያም ሆኖ አላሳፈረኝም። 3 ነጥብ አገኘው። 3 ነጥብ በእኛ ላይ ነው ዲፕሎም የሆነው እንጂ ዲግሪ ነበር የሚያስገባው እና ከዲፕሎምም እንግዲህ አድቫንስ ዲፕሎም የሚባል ነገር ነው ያለው። በምርጫ ባህር ዳር ፖሊቴክኒክ የሚባል የተሻለ የዲፕሎም ነጥብ ያላቸው የሚገቡበት ቦታ ነው። 3 ዓመት ነው፣ እንደሌላው 2 ዓመት አይደለም፣ የ3 ዓመት ኮርስ ነው። እዛ ሄድኩኝ። አንድ ሴሚስተር በዚህ አይነት ሁኔታ ተማርኩኝና ኤና ቢ አገኘው። ከዛ ለራሴ አስተማሪ ሆንኩኝ፣ ማለት ለራሴ ሐኪም ሆንኩኝ። ብሞት ኖሮ እስከ ዛሬ ሞቼ ነበረ። ይሄውና አልሞትኩም፣ አሁን አለሁ። ስለዚህ ከአሁን በኋላ ይሄንን ነገር ከራሴ ላይ ማውጣት አለብኝ ብዬ ለራሴ ወሰንኩኝ። ከዛ ጊዜ በኋላ እንደገና ቢኤሲ ነው ያገኘሁት። 2ኛ ሴሚስተር ላይ ማሻሻል ጀመርኩ። በቃ ራሴን እንትን አልኩኝ። ኤ እና ቢ ነው አድርጌ መጨረሻ ላይ ከትምህርት ቤቱም ሰቃይ ተብዬ ነው የጨረስኩት። የሚገርም ነው። በምን እንደነበር ደግሞ እሱስ ይመረጣል ወይስ እንዴት ነው የተማሩት የሚለው? ይመረጥ ነበር በወቅቱ 3 ፋክልቲ፣ ከዲግሪ 3 ዩኒቨርሲቲ፣ ከዲፕሎም ደግሞ 3 ዩኒቨርሲቲ ትመርጫለሽ እና እኔ አይደለም የሞላሁት፣ ጓደኛዬ ነው የሞላው እና ዲግሪ ዲፕሎም በሚባልበት ጊዜ ራስህ ሙላው አልኩት። ያው እንዳልኩሽ እኔ ያለሁበት ሁኔታ ነበረ። ዲግሪም ላይ ምን እንዳስቀመጠ አላውቅም፣ ዲፕሎማም ላይ ምን እንዳስቀመጠ አላውቅም። ይህንን ለምን መረጥክ አልኩት። ባህር ዳር ፖሊቴክኒክ፣ ይሄ እኮ እንደዚህ ነው ብሎ ነገረኝ። እሺ ይሁንልህ አልኩት እና ምርጫይም አልነበረም፣ ምንም አልነበረም። ፖሊቴክኒክ ቴክስታይል ቴክኖሎጂ በጨርቃጨርቅ ወይም አሁን ሜካኒካል ኢንጂነሪንግ ይሉታል። በዛ ነው፣ ብቸኛ ትምህርት ቤት ነው በኢትዮጵያ። በዛ ተመረኩኝ። ያው ያለ ፍላጎት ያለ ምርጫ የመጣ ትምህርት ስለሆነ አንድም ቀን ተቀጥሬ አልሰራሁበትም። ቀጥታ ከዛ በኋላ ወደ ሳውዲ አረቢያ ነው የሄድኩት ትምህርቴን በሸሪዓ ለመማር። ሳውዲ አረቢያስ እንግዲህ ምን ይመስላል? የተለያየ ሀገር የትምህርት ስርዓቱም ይለያያል፣ ባህሉ እንደዚህ እና እሱን ደግሞ ቆይታው ምን ይመስል ነበር የሚለውን ትንሽ። እንግዲህ ከዛ በኋላ የመጀመሪያ የኢህአዴግ ተመራቂዎች እኛ ነን። 83 ኢህአዴግ አዲስ አበባ በሚገባበት ጊዜ ከመግባቱ በፊት ባህር ዳር እኛ እዛ ተያዝን። ከዛ እዚሁ ጨርሱ፣ እኛ ከ3 ወር በኋላ አዲስ አበባ ነን አሉን። ኖ ግድ የለም እንሂድ ወደ አዲስ አበባ አል 20 ብር ሰጥተውን እስከ ደጀን የምትባል የጎጃም ድንበር ድረስ አምጥተውን ከደጀን ጫፍ ደግሞ ላለው ከዛ ከተማ ላይ ላለው የኢትዮጵያ ሰራዊት ነግረነዋል። ተማሪ ናቸው እንዳትተናኮላቸው ብለናል ብለዋል። የአባይን ሸለቆ በእግር ወርደን ውሃውን በእግር የሚያሻግሩን ሰዎች አድርገውልን ተሻግረን ወደዚህ መጣን። ወደሚቀጥለዋ ከተማ ስንወጣ ከደጀን ቀጥሎ ሸዋ ነው። ሸዋ ያለችው ከተማ አሁን አላስታውሳትም። እዛ ስንገባ እዛ ደግሞ አገተን ደርግ፣ አትሄዱም ብሎ እናንተ ወደ ከተማ ወደ ዋና መሀል ከተማ ከመጣችሁ ህዝብ ይሸበራል ምናምን ብለው እዛ አገቱን፣ አትሄዱም።
ነው። አዎ አሁን እኔ ኦሮምኛዬ አሁን ጠቀመኝ እና ምን አደረግኩኝ? ከተማ ሄጄ እንትን ገዛሁ። ይሄ የሸዋ ኦሮሞ የሚለብሳት ረጅም ኮፍያ አለች ጠፍጣፋዋ፣ እሷን ገዛው። ዱላ ገዛው፣ ቦቲ ገዛው እና ለብሼ እንትን አድርጌ ገባሁ ባስ ውስጥ። አካባቢው ላይ ያለውን አይነት አለባበስ ያው ሲያናግሩኝ ኦሮምኛ እናገራለሁ። ሰተት ብዬ አዲስ አበባ ገባ ጓደኞቼን እዛ ጥዬ ማለት ነው። እንዴት ሆኑ ግን ጓደኞቹ ሰሙ? ከወር በኋላ ተለቀቁ። ከወር በኋላ ተለቀው መጡ። በሶስተኛው ወር ኢህአዴግ እንዳለው አዲስ አበባ ገባ። አዲስ አበባ ሲገባ ተመልሰን 3 የቀረችንን ወር ጨርሰን የመጀመሪያ ተመራቂዎች በ84 ታህሳስ ላይ ማለት ነው። ከዛ በኋላ እንግዲህ በዛ ትምህርት ለመቀጠልም ለመስራትም እዛ እንትን ብለው ነበር። ባህር ዳር ዩኒቨርሲቲ ውስጥ አስተማሪነት ከኛ በፊት ሲኒየሮቻችን በሚወጡበት ጊዜ ቴክስታይል በተለይ የተመረቀ ሰው እዛ ባይቀር ይሻላል። ምክንያቱም ፋብሪካ ውስጥ ነው። ኦቨርታይም ስላለ 24 ሰዓት ስለሚሰራ ኦቨርታይም አለው። ኦቨርታይም ያሰሯችኋል። ከዲግሪ እኩል ይከፈላችኋል። በ2 ዓመት ደግሞ ለማስተርስ ፕሮግራም ወይ ጣሊያን ወይ ራሻ ትሄዳላችሁ። ስለዚህ እዛ እንዳትቀሩ የሚል ነገር ነው አንዱ ለሌላው እያስተማረ የሚሄደው እና አልፈልግም ብዬ ወደ አዲስ አበባ መጣሁ። የመጀመሪያው እንግዲህ ትራንስፎርም ነው እንግዲህ ከደርግ ወደ ኢህአዴግ ስለሆነ ደርግ የመመደብ የሚባል ስርዓት ነበረ። ማንኛውም ዩኒቨርሲቲ የጨረሰ ሰው ይመደባል እና ስራ ይገኛል። ኢህአዴግ ደግሞ ያንን ስርዓት አፈረሰው ማለት ነው። አይመደብም፣ ሄዳችሁ ስራ ፈልጉ አሉ። አይ እንግዲህ እንደዛ ከሆነ ለምን ሳውዲ አረቢያ ሄጄ ዩኒቨርሲቲዎች አሉ እዛ አፕላይ አላደርግም ብዬ እዛ ጓደኞች አሉ ከኔ በፊት መዲና ዩኒቨርሲቲ የገቡ ኮሚኒኬት አረኳቸው እና ምንም ችግር የለም አሉኝ። ሄድኩኝ፣ አፕላይ ያደረኩኝ። ሂድ እንልክልሃለን ተባልኩኝ። በአመቱ ይላክልሃል ተባልኩኝ። ጅዳ መጥቼ ቁጭ አልኩኝ እና ምን እያደረጉ እየሰራሁ ነው። እንግዲህ ጅዳ ያለ መኖሪያ ፍቃድ መቀመጥ አይፈቀድም እና መስራትም አይቻልም እና ፎርጂድ የሚባል ኢቃማ የሀገር መኖሪያ ይሰራሉ ሶማሌ በ500 ብር እና ያችን በ500 ብር ሪያል ማለት ነው በእነሱ ሀገር አሰራሁና ስራ አፕላይ አደረኩኝ። አገኘሁ ስራ። ምን ነበር? የሪል ስቴት ኤጀንት ሆኜ ነው የሰራሁት የመጀመሪያው ስራ እና እዛ ገባሁ። ፈስ ያለበት ዝላ አይችልም አይደለም እና የገባሁበት ወረቀት ፎርጂድ መሆኑን እኔ አውቀዋለሁ። ሰውዬው የቀጠረኝ አያውቅም። ቁልፍ ሰጠኝ። ይኸውና የኦፊሱ ቁልፍ ይሄ ነው። ስለዚህ ነገ በጠዋት መጥተህ ከፍተህ ጀምራለኝ። እሺ አልኩኝ። በጠዋት ቁርሴን በልቼ ሲሄድ ፍራቻ ነበረኝ። ያው ነቅቶ ይሁን የሰውዬ አልነቃም ይሁን አላውቅም ብዬ ያችን ቁልፍ እንደዚህ ሳረጋት አልከፍታለች። በቃ ነቅቶ ቁልፉንም ቀይሮታል። ሳነበው ደግሞ ቁልፏ ላይ ሴኩሪቲ ይላል። ማንኛውም ቁልፍ ለካ ሴኩሪቲ ይላል እና ይሄ ለካ ፖሊስ ነው መጥቶ የቀየረው ብዬ ወደ ቤቴ እኔን ስራ ያስገቡኝ ሰዎች ከጎን ኦፊስ አላቸው። እንደኛ ኢትዮጵያኖች ናቸው። ካሊድ የት አለህ? እኛ እኮ ስራ ገብተናል። ኧረ ጉድ ሆኜላችኋለሁ። ምን ሆንክ? እንደዚህ ቁልፉን ቀይሮ በፖሊስ ምናምን የራሴን ኔሬሽን አድርጌ ነገርኳቸው። እንኳንም ተረፍ ካሉኝና ግን እስቲ ብሎ አንደኛው ጠርጥሮ ሲሄድ ይሄ እኮ የእኛም ቁልፍ እንደዚህ ነው አሉኝ። ኧረ እባካችሁ እስቲ ለማንኛውም አሉኝ። መጣሁ፣ ሲከፍቱ ተከፈተ። ስለዚህ እርስዎ የሆነ አከፋፈቱ ላይ የሆነ ፍራቻ ነው። በጣም ይገርማል። ምን ያህል አይምሯችን እኮ በቃ ከሪያሊቲው የበለጠ ፓወርፉል እንደሆነ
አባቴ ሲሸኘኝ አላህ ይርሐመው ወደ አኺራ ሄደዋል። ይሄ ጎጆ መውጫህ ነው ብሎኝ እንግዲህ ቲኬት ቆርጦ $1000 ሰጥቶኝ በቃ ይሄ መውጫህ ነው ብሎኝ ምነው ብዬ እና መመለስ ይከብዳል አንድ ነገር ሳላሳካ ብዬ። ስለዚህ ላለመመለስ ላለመያዝ ያደረኩት ፍራቻ ውስጥ የመጣው ፍራቻ ነውና ከዛ ያችን ሰርቼ በአመቱ ተቀበሉኝ። ቪዛ እና ቲኬት ተላከ ወደ አዲስ አበባ። እዛ ያሉ ልጆች ስምህ ወጥተዋልና ሂድ ወደ አዲስ አበባ ተባልኩ። አሁን ሻንጣዬን ሞልቼ ፓስፖርቴን ይዤ ቲኬት ቆርጬ ወደ ኤርፖርት ሄድኩኝ። ኤርፖርት በመሄድበት ጊዜ ሰልፍ ይዤ መውጫ ቪዛ ሊሰጠኝ ሲል አንተ እኮ እዚህ ሀገር ያለ ፈቃድ 1 አመት ቆይተሃል አለኝ። አዎ በራሴ ፈቃድ ወደ ሀገሬ እየሄድኩ ነው። ቲኬትም በራሴ ነው የቆረጥኩት፣ ማንንም አላስቸገርኩም እና ለመሄድ ነው አልኩት። አይ በእስር ቤት በኩል ነው እንጂ የምትወጣው እንደዚህ መውጣት አትችልም እንዴ? በእስር ቤት መንግስት ነው ቲኬት የሚቆርጠው። እኔ ደግሞ ራሴ ነው የቆረጥኩት እና ከራሳችሁ ላይ አንድ ነገር አውርጄ የላችኋለሁ እና ለምንድን ነው የማታስወጣኝ? አትወጣም ማለት በእስር ቤት በኩል እንጂ አትወጣም ማለት። እባክህ እርዳኝ ስለው እነዛ 3 ሰዎች ታያለህ አለኝ። እዚህ ኮከብ ያላቸው ባለማዕረግ ናቸው። አዎ አልኩት። ሄድና ንገራቸው ከረዱህ እረዳሃለሁ አለኝ። እሺ ብዬ ሄድኩኝ። 3ቱ ቆሞ ያወራሉ። አጠገባቸው ቆም ያለው 4ኛ ሆኜ ሰው አጠገባቸው ያለ አልመሰላቸውም። ዝም ብሎ በቃ ያወራሉ። እያዩት ማለት ነው። እያዩ ማቀ ቆም ያለው አጠገባቸው እና ምንድን ነው ካሉኝ ብዬ ልነግራቸው ነው። እና አንድ 15 ደቂቃ እንደዛ ቆንኩኝ። ምንም ወፍ የለም እና በጭንቅላቴ ላይ የሆነ ነገር መጣና ሄድኩለት። ሰውየው ምን አሉ አለኝ። አስኪደው ብለውሃል አልኩት። ቼክ ቢያደርጋቸውስ ብለው አልፈሩም? በቃ ምን ላድርግ አላናገር አሉኝ። መጥቶ አስወጣኝ። በሰላም ወደ ሀገር የገባው። የዛን ጊዜ ፓስፖርት ማስወጣት አስቸጋሪ አልነበረም። ይህንን ፓስፖርት አስቀምጬ አዲስ ፓስፖርት ይዤ ኤምባሲ ሄድኩኝ። ያንን ቪዛ ወስጄ እንደገና ተመለስኩኝ። 5 አመት ሸሪዓ ተምሬ ወደ አዲስ አበባ ተመለስኩ። ሳውዲ አረቢያ ማለት ነው። ሳውዲ አረቢያ 5 አመት ሸሪዓ መዲና የሚባል ከተማ ነው። ከሁለቱ የእስላም ቅዱሳን ከተሞች መካና መዲና አንዱ መዲና ነው። ነቢዩ መሐመድ ያረፉበት መካ የተወለዱበት ነው እና እዛ ነው የተማርኩት። ወደ አዲስ አበባ ስመለስ ስራ ምን እቀጠራለሁ ምናምን የሚል ነገር ምንም እንትን የለኝም፣ ፕላንም የለኝም እና መምጣቴን ሲሰማ አንድ አስተማሪ ይሄ አስተማሪ አሁንም በህይወት አለ፣ አሁንም ጤናውን አላህ ይስጠው። እጄን ይዞ ትምህርት ቤት ያስገባኝ 5ኛ ክፍል ላይ እጄን ይዞ ትምህርት ቤት ያስገባኝ አስተማሪ ነው እና እንደምትመጣ አባትህ ነገረኝ። ስለዚህ እኛ ትምህርት ቤት ዳይሬክተር እንድትሆን ነው የምንፈልግ አለኝ። እኔ ምንም ልምድ የለኝም፣ እንዴት ዳይሬክተር በአንድ ጊዜ አልኩት። አይ እዛ በነገራችን ላይ ከ9 እስከ 12 አወሊያ በመማርበት ጊዜ የተማሪዎች ተወካይ ሆኜ ሰርቼ ነበር እና በየሳምንቱ እሁድ ከወላጅ ኮሚቴ ጋር እሰበሰባለሁ። አስተማሪ ሲቀጠር የዲሲፕሊን እርምጃዎች እንዴት እንደሚወሰዱ እያንዳንዷን ነገር አጥንቼዋለሁ። ዩኒቨርሲቲም ስገባ የተማሪዎች የምግብ ኮሚቴ ውስጥ ሆኜ ሰርቻለሁ እና አድሚኒስትሬሽን አካባቢ ያለውን ነገር አውቀዋለሁ እና ትምህርት ቤቱም አስተማሪዎቹም የኔ አስተማሪዎች የነበሩ ስለሆነ አያስቸግረኝም ብዬ እሺ ያልኩት። በዛን ጊዜ የኢትዮጵያ የሪሊፍ ኦርጋናይዜሽኑ ኃላፊ ዶክተር መሐመድ ሽኩር ይባላል። አሁን ትልቅ ሆስፒታል አለው አዲስ አበባ ላይ፣ ኢማን ምን ሆስፒታል ሀያት ሆስፒታል ነው የሚባል ባለቤት ነው። በኢትዮጵያ ፓርላማ ውስጥ አባል ነው
ጓደኛዬ ነው። የኔ ሲኒየር ነው አወሊያ ማለት ነው። አወሊያ አንድ ላይ የተማርነው። እኔ 6ኛ ክፍል ሆኜ እሱ 8ኛ ክፍል ነው ያለው እና እንተዋወቃለን፣ ጓደኛሞች ነን። እና ካሊድ አለኝ ዳይሬክተር ላደርግህ እችላለሁ አሁን ግን በአንድ ጊዜ ዳይሬክተር ከሆንክ በርደን ይመጣብሃል፣ ልምዱም የለም። ስለዚህ ምክትል ላድርግህ። በጣም 20 ዓመት በላይ ዳይሬክተር ሆኖ የሰራ ሰው አለ። እሱን አመጣውና እሱ ስር ሆነ ኤክስፒሪየንስም ትወስዳለህ። ከዛ በኋላ ዳይሬክተር መሆን ቀላል ነው አለኝ። እኔ ይሄ ነው የሚመቸኝ አልኩት። እዛ ምክትል ሆኜ 1 ዓመት ተኩል እንደሰራው የውጭ ጉዳይ ሚኒስቴር በጅዳ የኢትዮጵያ ኤምባሲ ሰራተኛ ይፈልጋል የሚል ማስታወቂያ ወጣ። ለዛ ተወዳደርኩኝ። ወደ 50 ሰዎች አካባቢ ነው የተወዳደርነው። አንደኛ ሆኜ ወሰድኩኝ ያንን ስራ። ወደ ጅዳ ሄድኩኝ እንደገና በኢትዮጵያ ኤምባሲ የኢትዮጵያ ቆንስላ ጽሕፈት ቤት ጅዳ በአስተርጓሚነት፣ ሸሪዓም ደግሞ ስለሆነ ሀገሩ በሸሪዓ ሕግ አማካሪነት እዛ ሰርቻለሁ። 3 ዓመት ነው ኮንትራት የፈረምኩት። በ3ኛ ዓመቴ ላይ እነዛ አስተማሪዎቼ እንደገና ካልተመለስክ አሉኝ፣ አንተን በዳይሬክተርነት እንፈልግሃለን፣ ትምህርት ቤቱ አንተን ይፈልግሃል አሉኝ። ትልቅ ደሞዝ ነው እዛ ማገኘ ነው እና ነገር ግን ለትምህርት ቤቱ ያለኝ ፍቅር፣ ለዛ ኤንቫይሮንመንቱ ያለኝ ፍቅር ከዛ ሪዛይን አድርጌ ወደ አወሊያ ትምህርት ቤት ተመልሼ በዳይሬክተርነት ትምህርት ቤቱን ከ2003 የፈረንጆች አቆጣጠር እስከ 2007 አገልግያለሁ። ኢን ዘ ሚን ታይም አዲስ አበባ ዩኒቨርሲቲ ፊሎሎጂ የሚባል ማስተርስ ፕሮግራም ከፈተ። አረበኛ ቋንቋ ለሚችሉ ዲግሪ ላላቸው የቋንቋ ጥናት የኢትዮጵያ የሙስሊሙ ቅርስ ወደ ሕዝብ እንዲመጣ እንዲጠበቅ የማስተርስ ፕሮግራም አዲስ አበባ ዩኒቨርሲቲ ከፍቶ እዛ ተመዘገብኩኝ እና ቀን ላይ ያንን መደበኛ ተማሪ ነኝ። ማታ ፖለቲካል ሪሌሽን ኢንተርናሽናል ሪሌሽን ፖለቲካል ሳይንስ እና ኢንተርናሽናል ሪሌሽን ዲፓርትመንት የማታ ደግሞ ዲግሪ ፕሮግራም ገባው። ቀን ይሄን እማራለሁ፣ ማታ ፖለቲካል ሳይንስ እማራለሁ። እንደገና ደግሞ ሰመር ላይ ኤጁኬሽናል ፕላኒንግ ኤንድ ማኔጅመንት የሚባል 3 ሰመር አድቫንስ ዲፕሎም አዲስ አበባ ዩኒቨርሲቲ ሰመር እየሄድኩኝ እሱን ወስጃለሁ። እንደገና ደግሞ ይሄ ማስተርሱን ቴሲሴን እየጻፍኩኝ እያለ ነው ወደ አሜሪካ የመጣሁት። የፖለቲካል ሳይንሱን ግን 1ኛ ዓመት ጨርሼ 2ኛ ዓመት ስገባ እየተማርኩ ያለው አንድ አስተማሪ እንደዚህ እየጻፈ ነው፣ ምን እንዳናገረው አላውቅም። እና እዚህ ያላችሁ ሰዎች አብዛኞቹ የመንግስት ኦፊሻሎች ወይም ደግሞ ነገ ከነገ ወደ አምባሳደር እንሆናለን፣ ኢትዮጵያ ተወካይ እንሆናለን ብላችሁ የምትማሩ ናችሁ። አንድ ኳሊቲ ከሌላችሁ ግን በጊዜ ብትለቁ ይሻላችኋል አለ። ምንድን ነው አልነው? የመዋሸት ኳሊቲ አለ። በተግባር ሲያዩ ቲዮሪው ባይልም ብሎ ነው። በትክክል የመዋሸት ኳሊቲ ከሌለ፣ ችሎታ ከሌለ በጊዜ ብትሄድ ይሻልሃል። መሮታል ማለት ነው በሚያየው ነገር። እንዴት ነው አልነው? አምባሳደር ሆነ አንድ ሀገር ትመደባለህ አለ። ከዚህ ከውጭ ጉዳይ ሚኒስቴር ይደወልልህና ጥቁሩን ነገር ነጭ ነው ብለህ ጋዜጣዊ መግለጫ ስጥ ትባላለህ አለ። እንዴት ነው ይሄ ነገር እኮ ጥቁር ነው ምናምን ማለት አትችልም ማለት እና ጋዜጠኞችን ትጠራለህ እና ከዛ በኋላ ይሄ ነገር ነጭ ነው ብለህ ትናገራለህ። እንዴት ነጭ ነው ይሄ ጥቁር? ከእናንተ እይታ አንጻር እዛ ሆናችሁ ስታዩት ምናምን ጥቁር መስሎ ሊታያችሁ ይችላል። እይታው ቦታ በሚቀየርበት ጊዜ እያልክ ምንም ብለህ በዚህም ብለህ ነጭ መሆኑን ማስረዳት አለብህ አለ። ይሄ አይገርማችሁም አለ። ይሄንን ልትወጡት ትችላላችሁ አለ።
ከወር በኋላ ያንን ትላንትና ጥቁሩ ነጭ ነው ያልከውን ነገር ገልብጠህ ደግሞ ጥቁር ነው በሊሉሃል አለ። ራስህን ኮንትራዲክት እንድታደርግ ያደርጉሃል አለ። እና አይ ትላንት እንደዛ ብላችሁኛል የምትል ከሆነ ፌለር ውጣ፣ አንተ የፖለቲካ ሰው አይደለም። እና አሁንም እንደዛ ብለህ ጠርተህ ጋዜጠኞችን የማሳመን ችሎታ ያስፈልጋል አለ። በነጋታው እንትን አድርጌ ወጣሁ። እንዲማ ከሆነ ይቅርብኛል። ለእውቀቱም ይጠቅመኝ ነበረ፣ ግን ሸወደኝ ሰውየው። ወጣ። የአሚን አጠቃላይ ሆስፒታል ነው ዶክተር ሽኩር ያሉት? አሚን ኢንተርናሽናል ሆስፒታል የትምህርት ቤት ጓደኛዬ ነው። እሱ ነው እንትን ያለኝ። ከዛ ተመልሼ እንግዲህ ዳይሬክተር ሆኜ እንደገና አወሊያ እስከ 2007 ከ2007 በኋላ ደግሞ አሜሪካ መጣሁ። ሚኒሶታ ዲሲ ሚኒሶታ ነው ግን የተማሩት? አዎ ዲሲ መጣሁ። ዲሲ አይደለም የመጣሁት፣ መጀመሪያ አሪዞና የምትባል ስቴት አለች፣ እህቴ አለች እዛ፣ ባለትዳር ነች። እሷ ላይ ነው ያረፍኩት። 3 ልጆችን ይዤ ነው የመጣሁት። ያኔ አግብተው ወልደዋል። ይሄ ሁሉ ሲሆን መዲና ለአንደኛው ልጄ እንዳው መዲና ነው የተወለደው፣ ተማሪ ሆኜ ማለት ነው። እኔ በነገራችን ላይ ያገባሁት ባህር ዳር ሆኜ ነው እና የክላስ ሜቴ ነው ያገባሁት። ይገርማል። እና ከዛ 3 ልጆችን ይዤ መጥቼ ትዳር አልተሳካም። እንደገና መዲና አሜሪካ መጣሁ። ሆቴል ላይ አረፍኩ። እዛ 4 ዓመት ቆይቼ እንግዲህ አንቺም ጋር የተዋወቅንበት አጋጣሚ ዲሲ ነው። በድምፃችን ይሰማ ዲሲዎች አስተማሪ እንፈልጋለን፣ ለመስጊዳችንም ኢማም እንፈልጋለን ብለው ጠሩኝ። ወደ ፈርስት ሂጅራ መጣሁ። 11 ዓመት አገለገልኩ እዛ። 11 ዓመት እዛ አገለገልኩ። ከዛ ሚኒሶታ እንትን ሆንኩ። እዛ እያለሁ በመጨረሻዎቹ ዓመታት ላይ የአርቲስቲክ ተመዘገብኩ ማለት ነው። ኢትዮጵያ አብይ እዚህ መጥቶ ፕራይም ሚኒስትሩ የመጣና የተመለሰ ጊዜ ወደ ኢትዮጵያ ሄጄ የዛኔ ተመዘገብኩኝ። እቺ ኦንላይን ነው መለስ እቺን ለምን አንድ ነገር አልሰራም ብዬ እሷን ተመዝግቤ፣ ምክንያቱም አዲስ አበባ ዩኒቨርሲቲ ፊሎሎጂ ጽሁፍ ነበር የቀረኝ ብዬሻለሁ። እና አዲስ አበባ ዩኒቨርሲቲ ከዚህ ከኤምባሲው ከዲሲ አጽፌ መመለስ አይችልም ነበረ። በወቅቱ መንግስት ይፈልገው ነበረ። ስለዚህ የህብረተሰብ አገልጋይ ነው የሚባል ደብዳቤ አጽፌ አዲስ አበባ ዩኒቨርሲቲ ሄጄ ቴሲስ ነው የቀረኝ። ቴሲሴን ጨርሼ ልመረቅበት ብዬ ብላቸው አይሰራም አሉን፣ ከለከሉኝ። ዜርፎር ምን አልኳቸው፣ ማለት ረጅም ጊዜ ስለሆነ ማለት ነው። በመሀል 2 ዓመት በላይ ከተቋረጠ እንደገና ብሎ መጀመር አለበት ነው ያሉት። እና ስርዓታቸው እንደዛ ነው። ኦንላይንም አልነበራቸውም። እዚህ እንደመጣሁ ደውዬ ኦንላይን አላቸው ወይ ብዬ ስላቸው የለንም አሉ። ያንንም ያክል ዩኒቨርሲቲ ኦንላይን የለውም እስከዛሬ ድረስ። እና ይሄ ትንሽ ለአዲስ አበባ ዩኒቨርሲቲ ጥሩ እንትን አይደለም። ትላልቅ ዩኒቨርሲቲዎች ማህበረሰቡን መድረስ አለባቸው። መጥቶ በአካል የሚገኘውን ብቻ ሳይሆን በአካል የማይገኘውንም በዚህ ዘመን በተለይ ሊደርሱ ይገባል። እና በተለይ ዲያስፖራ ላይ ያለ ሰው እዚህ ሀገር ያለውን ዩኒቨርሲቲ ከፍሎ መማሩ በጣም ስለሚከብድ እነዛ ትላልቅ ዩኒቨርሲቲዎች የሀገራችንን ዜጎች ባሉበት ማገልገል ይችሉ ነበር። እና የአርቲስቲክ ብቸኛው እውቅና ያለው ከትምህርት ሚኒስቴር እሱ ነበረ በወቅቱ። እሱን ተመዝግቤ መጣሁ። ከዛ ወደ ሚኒሶታ ሄድኩኝ። ሚኒሶታም ሲሄድ ደግሞ ይሄ ዩኒቨርሲቲ እዚህ አለ፣ ኦንላይን አለ፣ ኢንፐርሰንም አለ አሉኝ። ኢንፐርሰን ከስራዬም ጋር ስለማይሄድልኝ እዛው ነው ያለሁት። መመላለስ አልችልም፣ ለስራውም አዲስ ነኝ። ኦንላይኑ ይሻለኛል ብዬ ሁለቱን ሳይመልቴኒየስሊ ጎን ለጎን አስኬደው ነበር እና ሁለቱም በአንድ ላይ ጨረስኩኝ። እዛም ከ1 ዓመት አካባቢ ነው የቆየሁት። ብዙም አልቆየሁ፣ ተመለስኩኝ፣ ጨረስኩ። ግን ያው ለዶክተሬቴ ምክንያት ሆነኝ። ዋው ደስ ይላል በጣም።
ቅድም እንደጠቀሱት እንግዲህ በፈርስት ሂጅራ በተለይም ከድምፃችን ይሰማ ጋራ በተያያዘ ያሉ እንቅስቃሴዎች ጋር በተገናኘ ነው እንግዲህ ከኔ ጋራ የምንተዋወቀው እና በሃይማኖት አባትነቱ ነው የማውቀውት። ይሄኛውን ቅርብ ጊዜ ነው እንግዲህ ያወቅኩት እና በጣም አስተማሪ ስለሆነም ጭምር ነው ለአድማጮቻችን እንዲካፈል ያሰብኩት እና ደስ በሚል ሁኔታ ደግሞ እያጫወቱን ነው። ቆንጆ ታሪክ ነገራም ባለቤት ኖት እና ይህንን አስተውሎት ያውቃሉ? አንድ ሐኪም ነበረኝ ሲልቨር ስፕሪንግ እና ሲሄድ እኔን ከመጠየቅ ምን ሆንክ እንዴት ነው ከማለት ይልቅ እኔን ነው ብዙ ነገር የሚጠይቀኝ እና ዶክተር እኔ እኮ ለመታከም ነው የመጣሁት ስለው አይ ብዙ ነገር አንተ ውስጥ አለ ይለኛል። ብዙ ነገር አንተ ውስጥ አለና ጊዜ ሰጥቶ ይጠይቀኛል እና መልስለት ነበረ እና ሰዎች በሩቅ ሲያዩኝ ምናልባት ላስፈራ ይፈሩኛል። በቅርብ ሲያዩኝ ግን እንደዛ አይነት ሰው አይደለሁም። ተግባቢ፣ የምናገር ተሰጥኦ ለሁሉም ሰው የተሰጠ ነገር አለው። አንደበት ሰጥቶኛል፣ ተናግሬ የማሳመን ነገሮችን የመግለጽ ችሎታ። ያንን ተጠቅሜ እንግዲህ አሁንም ባለሁበት በአስተማሪነቴ ቦታ ይሄ ብዙ ሰዎች ከሌሎች አስተማሪዎች ከሚያስተምሩት በተለየ ሁኔታ ነው የምታስተምረው ይሉኛል። እኔ የተለየ ሆኖ አይደለም። አብዛኛው የሃይማኖት አስተማሪዎች ከኤ እስከዚህ ሃይማኖቱን ብቻ ነው የተማሩት። ዓለማዊን እውቀት የላቸውም በአብዛኛው ማለት ነው። እና ወጣቶች ደግሞ ከተሜው ደግሞ አንዳንድ ነገር በሚጠይቅበት ጊዜ ከዛ ከሚያውቁት አንጻር ነው የሚመልሱት፣ ወይም ጥሬውን ነገር ነው የሚሰጡት። እኔ ደግሞ ሲጠይቀኝ ከምን አንጻር እንደጠየቀኝም አውቀዋለሁ። ያንን ህይወት ያለፍኩበት ነው። በአካዳሚው ሌላው የደረሰበትን ደርሻለሁ አልሐምዱሊላህ። በዚህኛውም ደግሞ ህይወቴን ሙሉ የኖርኩበት ነው እና የዚህ ቅይጥ በተለይ ወጣቱን በተለይ የከተማውን ሰው የኔን ትምህርት በተለየ ሁኔታ እንዲያየው ያደረገ ይመስለኛል። እውነት ነው። በጣም በተለያዩ ጉዳዮች እንግዲህ ከዚህ ቀደም ሃይማኖት ነክ በሆኑ በተደጋጋሚ ተገናኝተናል። በእንደዚህ አይነት ሆኖ ያልተገናኘ ነው እና ይሄኛውንም ስሰማ በጣም ደስ እያለኝ ነበር ስሰማ የነበረው እና ለዛ ነው የጠየቅኩት። እንደው ቅድም በትንሹ በእርግጥ ጠቅሰውታል ህግ ማለት ለእርሶ ምን እንደሆነ ከፍትህ ጋር እንደዚህ አያይዘው። ስለዚህ የበለጠ የሚወዱት ትምህርት ቢያጠኑት እርሱ ነው ማለት ነው ወይስ ደግሞ ከዚህ ጋር ከፍትህ ጋር በተያያዘ ያለውን ከዛ ጋር ብቻ ተያይዞ ነው? በጣም ጥሩ ጥያቄ ነው የጠየቅሽኝ። ቅድም እንግዲህ መጀመሪያ ላይ የነገርኩሽ ፍላጎቴ ውስጤ ሜዲካል ዶክተር ለመሆን ብዬሻለሁ። አላህ ብሎ ያቺ ነገር ውስጤ ተፈጥራ ባትሆንና በዛው ስፒድ ብቀጥል ኖሮ ሜዲካል ዶክተር ሜዲካል ኮሌጅ ገባ ነበረ። ያው የህብረተሰቡ ፍላጎት በዛ አይነት ሁኔታ ያንን መንገድ አላህ አቅልሎልኝ ብገባ ሰውን ከመጥቀም ይልቅ ሰውን የምጎዳ ወይም ደግሞ ራሴን የምጎዳ ይመስለኛል። ምክንያቱም ውስጤ የለም ያ ነገር። ውስጥ የሌለው ነገር ስትሆነው ራስን መርገም ነው የሚሆነው። አንድ አህመድ የሚባል ሜዲካል ዶክተር ጓደኛ አለኝ፣ የሀገሬ ልጅ ነው እና ራሻ ነው ጨርሶ የመጣው። አሁን ጅጅጋ ትልቅ ዩኒቨርሲቲ ትልቅ ሆስፒታል ውስጥ ነው የሚሰራው እና ካሊድ አለኝ ብዙ ጓደኞች አሉኝ ዶክተር ለመባል ብቻ ተምረው፣ ይችን ጉዳይ አንስተን ማለት ነው ዶክተር ለመባል ብለው ተምረው ዛሬ የሆነ ራሳቸውን ይረግማሉ። ያቺን ቀን እንደው እቺን ፊልድ የመረጥኩበት ቀን እያሉ ቀኗን ይረግሟታል። ለእናቴ ብዬ ለአባቴ ብዬ ለማህበረሰቤ ብዬ ዶክተር ለመባል ብዬ ያደረግኩት ይኸውና ህይወቴን እንደዚህ እንደገና አንድ ብሎ እንዳይጀምር 7-8 ዓመት እዛ ውስጥ አሳልፈዋል። ኢትዮጵያ ደግሞ ታውቂያለሽ ደሃው ማህበረሰብ ነው ጥርሱን ነክሶ ያስተማረው። እንደገና ደግሞ ሀ ብሎ ለመጀመር ደጋፊ የለም እና
በቃ ተስፋ ቆርጦ ነው ማለት እና ብዙ ዶክተሮች በዚህ አይነት ሁኔታ ዴስፐሬት የሆኑበት ሁኔታ አለ ነው ያለኝ። እና እኔም ያ እጣ ፋንታ ያጋጠመኝ ነበረ ብዬ ነበር ማስበው። እና የሳይንስ ተማሪ ነበርኩ ስማርም ደግሞ እኛ ሀገር ያው 10ኛ ክፍል ስንጨርስ ሳይንስ አርት ተብሎ ለሁለት እንከፋለን። የሳይንስ ተማሪ ተብሎ ነው በዛም ፊልድ ነው የሄድኩት። እና ወደ መዲና ሲመለስ የአርት ተማሪ ሆንኩኝ ማለት ነው። እና ለካ ውስጤ አርት ነው። ለካ እኔ ሊደርሺፕ እኔ ሊደር ነኝ፣ እኔ ማኔጅመንት ላይ ነኝ። እና ሃይስኩልን የሚያክል 3000 ተማሪ ከ100 በላይ አስተማሪና ሰራተኛ ሳስተዳድር ከኔ በፊት የነበረው ዳይሬክተር ምክትሉ ሆኜ 1 ዓመት ተኩል ሰርቼ ኦነስት ሆነህ ንገረኝ፣ ይሄ የመጀመሪያ ስራዬ ነው እና በ1 ዓመት ተኩል ውስጥ እንዴት ገመገምከኝ? በትክክል ንገረኝ፣ ለምን ለቀጣይ ህይወቴ በጣም ይጠቅመኛል አልኩት። ምንም አልሸነግልህም፣ እኔ ከ25 ዓመት በላይ ዳይሬክተር ሆኛለሁ፣ እንዳንተ ቤስት ምክትል ዳይሬክተር አይቼ አላውቅም። እንግዲህ በ1 ዓመት ተኩል ቶሎ ትማራለህ፣ ክሬኤት ታደርጋለህ አለ። ምንድነው የተገነዘብኩት? ውስጤ ነው ያለው ይሄ ነገር ማለት ነው። እና አሁን ወደ ህግ ስገባ ደግሞ ሸሪዓ ተምሬያለሁ እንዳልኩሽ። እስቲ ህጉ ደግሞ ምን ይላል የሚለውን ነገር አዲስ ነገር ነው ያጣሁት። የሚገርምሽ ለካ ውስጤ ያለ ነገር ነው። ሊደርሺፕ ልግባ ብዬ ስማር አዲስ ነገር ብዙ የለም። እንዳው ሳይንቲፊክ ቮካብለሪዎቹ እነዚህ ተርሞቹ አዲስ ካልሆኑ በስተቀር ሳይንሱ ራሱ ውስጥ ያለ እና በሊደርሺፑም በዲስቲንክሽን ነው የጨረስኩት፣ በህግም በዲስቲንክሽን ነው የጨረስኩት እና በርደንም አልሆነብኝም። ሸሪዓና ህግ ደግሞ ብዙ ጊዜ ሁለት ጥግ የያዙ ትምህርቶች ይመስለናል። እና ወደ ህጉም ስመጣ 85-90% ተመሳሳይ ነው ሸሪዓው እና ህጉ። ምናልባት 10% ነው ሰው እንትን ብሎ እንትን ያደረጋቸው። እነዚህ ፍትህ የሚባሉት ነገር፣ እኩል የሚባሉት ነገር፣ ነፃነት የሚባለው ነገር፣ ምን የሚባለው ነገር ዩኒቨርሳል ነው፣ ከውስጥ ጋር ካለው ጋር ነው የሚሄደው እና ብዙ እንትን አላደረገብኝም እና ውስጤ ያለ ነገር ስለሆነ ሳነብም አቀበት አልሆነብኝም፣ ስማረውም አቀበት አልሆነብኝም፣ ስኖረውም የነበረ ነው ለካ ይሄንን ጉዳይ ብዬ ነው ያልኩት በህግ ዶክተሬትን በሚወስድበት ጊዜ። እና ስንማር አንድን ነገር የምንፈልገው የምናዘነብልበት ነገር ቢሆን ውጤታማ እንሆንበታለን ብዬ ነው ማምነው። እንደው ያለው ጠባብ ሰዓት ስለሆነ እንጂ የበለጠ ብናወራ ደስ ይለኝ ነበር። ወደፊት ደግሞ እንገናኛለን። ለአሁን ግን 1-2 ጥያቄዎች ብቻ ልጨምርና ከዛ እርሶ ሳልለው ባላልፈው የሚሉትን ደግሞ አክለን እንለያያለን። አወሊያ እንግዲህ ተምረውበታል። ከዛ ደግሞ እስከ አስተዳዳሪነት ድረስ ደግሞ ሰርተውበታል እና በተማሩበት ትምህርት ቤት አስተዳዳሪ መሆን ያለውን ስሜት እንደገና ደግሞ የድምጻችን ይሰማ እንቅስቃሴም ጋር በተያያዘ ደግሞ ያኔ በጣም አክቲቭ ከነበሩና እንቅስቃሴው ከተቀጣጠለባቸው ቦታዎች ውስጥ ነው እና እሱን እስኪ አያይዘው ያኔ ኮኔክሽን ነበሩት ወይ ከተማሪዎቹ ጋር ወይ ምናምን እሱን ይንገሩን እስኪ። ጥሩ ጥያቄ ነው። እንግዲህ ነገሮች በአላህ ፈቃድ ነው የሚሄዱት ብዬ ነው ማምነው እና ፕላኑ የሱ ነው። እኔ ዲሲ መጥቼ 6 ወር 7 ወር እንደሆነ ነው ይሄ የድምጻችን ይሰማ ጉዳይ የተነሳው እና ዲሲ ደግሞ እንደምታውቂው የዓለም የፖለቲካ ማዕከል ነች። የአሜሪካ እንኳን አይደለም የዓለም የፖለቲካ ማዕከል ነች እና ያ በሚነሳበት ጊዜ ራሴን ሳልሰስት ሙሉ ለሙሉ የገባሁበት አንዱና ትልቁ ምክንያት አንድ እምነቴ ስለሆነ፣ ሁለተኛ ደግሞ ያ ነገር የተነሳበት ቦታ አወሊያ መሆኑ እና ከእስከ ማውቀው አስተማሪዎችን ማውቃቸው የተባረሩት አስተማሪዎች ትላንት እኔን ያስተማሩኝ አስተማሪዎች መሆናቸው። አረብኛና ሃይማኖት አስተማሪዎችን በማባረር ነው የጀመረው ይህንን ነገር እና አስተማሪዎቼ ናቸው፣ ያስተዳደርኳቸው አስተማሪዎች ናቸው።
ታሪኩን ደግሞ ከእስከማውቀው ትምህርት ቤት ነው። ስለዚህ ያ ነገር ወስዶ ወደ መጅልስ ሲያስገባ አህባሽ ስር ሲያደርገው ምኑ ሲል ነካኝ እና ከዛ አንጻር ሙሉ ለሙሉ ገባሁበት። አገር ቤት ያለውንም እንደኛ ነፃነት ስለሌላቸው እዚህ ሆኖ ሼፕ የማድረግ ሁኔታ አጋጣሚውን ሰጥቶኛል። ለዛም የታጨው ነበር እንደመታጨት ነው። ያ ትግል የኢትዮጵያን የወደፊት ዕጣ ፈንታ የፈተነ ያሳየበት ሁኔታ ነበረ። እንደምታውቂው ሙስሊሙ ለብቻ ክርስቲያኑ ለብቻ እየተከፋፈለ እንትን የሚልበት ሁኔታ ነበረ። ነገር ግን በዛ ትግል ምክንያት የመጀመሪያው ሼኪ ተብሎ ቄስ ይዞ አንድ ላይ የተያያዝነውና አደባባይ የወጣ ነው እኔ ነበር የጀመርኩት። ሲኖዶሱ ውጭ ነበረ እንደምታውቂው ሲኖዶስ የሚባል ነበረ እና አገር ቤት ደግሞ ሌላ ሲኖዶስ ነበረ። እነዚህ በግላቸው ይወጡ ነበር ሰላማዊ ሰልፍ፣ እኛ በግላችን እንወጣ ነበረ። ይሄ ነገር እስከ መቼ ለነሱ ነው የሚመቸው? እኛን ደግሞ የተፈረጅንበት እንደምታውቂው ቴሮሪስቶች ናቸው ብሎ ነው እንትን ያለው እና እኔ ለራሴ በመሰክር ማንም አይሰማኝም። ነገር ግን አንቺ ክርስቲያን የሆንሽው ሙስሊሞቹ የሀገራችን ሙስሊሞች ቴሮሪስት አይደለም ብሎ ቢመሰክሩ እነዚህ ሰዎች ዘንድ ተቀባይነት አለው። በነገራችን ላይ አሁን ያሉት ነጥብ ነው። እኔ ከእስር ቤት እንደወጣው እዛው ሆኜ አሸባሪው ማን ነው የሙስሊሙ መፍትሄ አፈላላጊ ኮሚቴ ወይስ ኢህአዴግ በሚል ርዕስ የጻፍኩት ጽሁፍ ነበር እና እዚህ ሳልመጣ ማለት ነው ከእስር ተፈትቼ እሱን የጻፍኩበት ምክንያት አሁን ያሉት ነገር ነው። ማለት ለመብት ነው የሚታገሉት እነዚህ ሰዎች። ይሄ ደግሞ መደገፍ ያለበት ነገር ነው፣ መመስከርም ያለበት ነገር ነው። ከሽብር ሲፈረጅ ይሄ ሽብር አይደለም ሊባል ይገባዋል እና ከሃይማኖቱ ውጪ በሆነ ሰው ደግሞ ሲባል ሌላ እይታ ነው የሚኖረው። ማለት አውቆ የሚፈርጀው እሱን ምንም ማድረግ አይቻልም። ግን ሌላውም የፕሮፓጋንዳ ሰለባ ደግሞ የሆኑ ሰዎች እንዳሉ አቅ ነበር እንደዚህ ሲያወሩኝ ምናምን ይሄ ነገር ግን ምናምን የሚሉ እና ለዛ ነበር የጻፍኩት። እሱ ገርሞኝ ነው። አላህ ይስጥሽ። የህሊና ሰው ማለት እንደዚህ ነው እና ህሊናሽን ነው የተከተልሽው። ያ ነው መሆን ያለበት እና ይሄ ጉዳይ ቦታ መድረስ የሚችለው በዚህ መንገድ ነው። እዛ ያሉት እና አቡበከር እንዳው አትቀላቅሉት፣ ከፖለቲከኞችም ጋር አትሄዱ፣ ከሌሎችም ጋር አትሄዱ፣ እንዳው ጥርት ያለ በቃ ራሳችሁን ይዛችሁ እያሉ ነበር ሲሉ ይመክሩን የነበረው እና እኔ በጠስኩት ያንን ነገር። አንደኛው መጀመሪያ ሃይማኖቶቹን አስገባሁኝ፣ ተሳካ። ፖለቲከኞችንም አታስገቡ ሲባል ታማኝንም አስገባሁት፣ ገባ። ውጤታማ ሆነ። አንድ አደረገን። ትግሉ ላይ እኔ ትልቁ ነገር ምለው የዛን ጊዜ ያገኘነው አንድነት፣ የዛን ጊዜ ያገኘነው ፍቅር፣ የዛን ጊዜ ያገኘነው መተማመን ለኔነቴ ለአሁኑ የዛን ጊዜ ያስቀመጥኩት መሰረት ነው ብዬ ነው የማስበው እና አንተዋወቅም ነበር ለካ። እኔ ያን እድል ባላገኝ ኖሮ ቄሶች እሳቢያቸው፣ አስተሳሰባቸው ምን እንደሚመስል አላውቅም ነበር። እስከዛሬ ድረስ የምንደዋወል ቄሶች አሉ። ከዛን ጊዜ መሰረት ያደረግን ስለሆነ ማለት ነው እና ለካ ዳር ለዳር ቆሞ ማለት ለሌላው ነው እንጂ የሚጠቅመው ለኛ አይደለም እና ለወደፊቱም እንደ ሀሳቤ ምንድን ነው እስቲ እንተዋወቅ የሚባል ፕሮግራም እንኳን ለመስራት እፈልጋለሁ። ምክንያቱም ኦርቶዶክሱን አምጥተሽ፣ ፕሮቴስታንቱን አምጥተሽ፣ ሙስሊሙን አምጥተሽ ስለ ጋብቻ ሙስሊም ምንድነው የሚለው፣ ክርስቲያኑ ምንድነው የሚለው፣ ያ ምንድነው የሚለው ብንል ስለ አንድ ጥሩ ነገር ያ ምንድነው፣ በአብዛኛው አንድ ነን በአብዛኛው እና ያ መተዋወቁ ህዝቡንም ደግሞ እኛ እንደዚህ መወያየታችን ህዝቡንም ያቀራርባል ብዬ አስባለሁ እና ያቺ ትላንት የተጀመረችዋ ነገር መቀጠል አለባት ብዬም አስባለሁኝ። እውነት ነው በጣም አንደኛ የሰው ልጆች ነን፣ ዝቅ ሲል ደግሞ ኢትዮጵያውያን ነን እና የተለያየ ሃይማኖት አለን፣ እሱን አክብረን ግን ትልቅ ደግሞ ነገር አለን፣ የጋራ ሀገር አለችን። የሰብአዊ መብቶች ጉዳይ የጋራ ነው። ብዙ ትልልቅ የጋራ ጉዳዮች አሉን እና
ብዙ ነገር አብሮ ማድረግ ይቻላል። ቆንጆ ነገር ነው የተናገሩት። ሳልል ባላልፈው የሚሉት በዚህ ፕሮግራም ካለ ደግሞ እሱን ይጨምሩልን እና ወደፊት ደግሞ ሲመቾት እንደዚሁ እንገናኛለን። በመጀመሪያ ደረጃ እንግዲህ አሁንም ደግሜ ምንጊዜም ሚዲያ አንቺ ምርዮት ይህንን እድል ስለሰጠሽኝ በጣም አመሰግናለሁ። ዋናው እንደተነጋገርነው ይህንን ፕሮግራም እሺ ብዬም ያዘጋጀ ነው ለሌላው ተምሳሌት ይሁን በሚል ነው እና ዲያስፖራ ላይ ኑሮን ለማሸነፍ ብሎ የመጣ ብዙ ማህበረሰብ አለ። ያ እንደተጠበቀ ሆኖ ግን ጎን ለጎን ልጆቻችንንም ምንድነው የሚያስቡት፣ እንዴት ነው፣ ምን እያደረጉ ነው ለማለት ለማገዝም የሚጠቅመው በአባቶቻችን እሳቤ ተማር ልጄ ከምንለው በላይ እኛም ተምረን ሲያናግረንም ልንረዳው እንችላለን። ዛሬ ላይ ብዙ ቤተሰቡ ከልጆቹ ጋር ድልድዩ ፈርሷል ቋንቋ ባለመቻል እና ወይ እኛ የራሳችንን አላስተማርናቸው ወይ እነሱ ደግሞ እኛ የራሳችንን አላስተማር ወይ እኛ ደግሞ የነሱን አልተማርን። ከተወሰነ እድሜ በኋላ ፍቺ ተፈጥሯል እና ልጆች ወዲያ ወላጅ ወዲህ ነው እና ይሄ የሚስተካከለው እኛ ቢያንስ ቋንቋ ያለንበት ሀገር ቋንቋ እንማር፣ ከልጆቻችን ጋር ያለውን ድልድይ ያጠናክርልናል። ካልቻል እነሱን እናስተምራቸው የራሳችንን ቋንቋ። በዛ መሰረት ካልሄድን በስተቀር ከልጆቻችን ጋር እኔ እዚህ ቦታ ላይ ያለው ስለሆንኩ መሪነት ቦታ ላይ ያለው ስለሆንኩ በወላጅና በልጅ መካከል ያለ ነገር ክፍተት አለ እና አስተሳሰባቸውንም ለማወቅ እኮ ትምህርት ቤት ስንሄድ እዚህ ሀገር እዛም ስንቆም ስናነብ ምን ስንል አንድም ነገር በሚነግሩን ጊዜ ከዚህ አንጻር ነው ይሄንን ነገር ያሉን ለመረዳት ራሱ እንረዳለን። አለበለዛ የሀገር ቤት እሳቤ ነው ያለን እና ዝም ብለህ ነው የምትለው ብለን ነው የምንቆጣው። አንረዳውም ይሄንን ልጅ ወይም እችን ልጅ። ስለዚህ ለመረዳት እንኳን የአንድ ዓመት የሁለት ዓመት ኮርስ ገብተን እንማር። እዛ ትምህርት ቤት አካባቢ ምንድነው የሚሄደው፣ ምንድነው የሚወራው የሚለውንም ነገር ለመገንዘብ ለልጆቻችን ስንል ለልጆቻችን የወደፊት እድል ስንል ራሳችንንም ደግሞ ለማሻሻል ስንል እንማር እላለሁ። ይህን ነው። አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። አድማጭ ተመልካቾቻችን ከዶክተር ሼክ ካሊድ ኡመር ጋር የነበረኝ ቆይታ ይህንን ይመስል ነበር። እንደወደዳችሁት ተስፋ አደርጋለሁ። በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር ቆያችኋለሁ። እስከዚያው ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ